የማርያም ወርቅ ተሻገር ደብዳቤ ኦርቶዶክስ ምንድን ናት? ኦርቶዶክስ ናት። ልንቀጥል እንችላለን። ጥቂትም ሁለትም ሶስትም አንድም ልንሆን እንችላለን። ግን አስተምሮ በቃ አስተምሮ ነው። ዘመናትን አልፎ የመጣ የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ በማለት ወዳለሁ። ይህ ዛሬም እናንተን ያስተምራል፣ ይመክራል ብዬ ማስባቸውን የቪዲዮ መረጃ ማስረጃዎችን እንደሚከተለው የማቀርብላችሁ ነው የሚሆነው። ስለዚህ ለጊዜ ላይክ በማድረግ ሼር በማድረግ እንድትጀምሩልኝ እየሻትኩኝ ወደ ቪዲዮዎቹ ነው በቀጥታ የማመራው። በቅድሚያ ግን እንድናደምጥ የምወደው 90% ሃይማኖት 10% ባህል የሚለው እሳቤ ፍጹም ስህተት ነው። ዘላ ጭፈራ ይቅር ይቁም የሚል መልእክት ተላልፏል። የኦርቶዶክስ ተዋሕዶ ቤተክርስቲያን 90% ሃይማኖት 10% ባህል በሚል መሪ ቃል የሚንቀሳቀሱና ጭፈራን ከሃይማኖታዊ ስነ ስርዓት ጋር ለመቀላቀል የሚሞክሩ ድርጊቶችን እንደማትቀበል ገልጻለች። ትናንት ምሽት በእንጦጦ ኪዳነ ምሕረት ገዳም በተካሄደው አውደ ምሕረት ትምህርት ላይ አንድ የቤተክርስቲያኗ መምህር ባስተላለፉት ጥብቅ መልእክት በሃይማኖት ስም የሚደረጉ ማናቸውም አይነት የጭፈራ ስርዓት ቤተክርስቲያንን የማይከተሉ እንቅስቃሴዎች በፍጹም ተቀባይነት እንደሌላቸው ገልጸዋል። መምህሩ በመልእክታቸው ላይ በልዩ ሁኔታ እንዳሳስቡት አርቲስቶችና ታዋቂ ነን የሚሉ ምዕመናን የቤተክርስቲያኗን ጥንታዊ ዶግማ፣ መሰረተ እምነት እና ቀኖና ህገጋት የመጠበቅ የማክበር ግዴታ እንዳለባቸው ገልጸዋል። ታዋቂነት በቤተክርስቲያን ስርዓት ላይ የራስን ፈጠራ ለመጨመር ወይም ስርዓትን ለማናጋት መብት እንደማይሰጥም ተመላክቷል። ታዋቂ ግለሰቦች ለብዙሃኑ አራያ ስለሚሆኑ በሚያደርጉት እንቅስቃሴ ሁሉ የቤተክርስቲያንን ቅድስና ሊጠብቁ ይገባል ያሉት መምህሩ ከቅርብ ጊዜ ወዲህ በታዋቂ ሰዎች ዘንድ የሚታየው ሃይማኖትን ከጭፈራ ጋር የመቀላቀል አዝማሚያ በአስቸኳይ ሊታረም እንደሚገባም እዚህ በጣም ትኩረት ሊያሻ የሚገባ ልንሰጥበት የሚገባ መልእክት ነው። በተለይ አሁን የጎንደር ላይ ባህል 90% ሃይማኖት 10% ባህል ነው። በተለይ ይሄ ባለፈው የተናገረለ ሙዚቃ ባህል ነው ጎንደር ላይ ተካሄደ ያለው ጭፈራ አይደለም የሚል አይነት ጭፈራውን ባህል ነው እስከ ማለትም የደረሱ ነበር። በዚህ ደረጃ በድፍረት በዚህ ደረጃ በኃይል በዚህ ደረጃ በማን ምን ያመጣል በሚል አይነት ስሜት ሃይማኖት ውስጥ የተደበቀ የባህል ሐሳብ፣ ሃይማኖት ውስጥ የተደበቀ የግል ሐሳብ፣ ሃይማኖት ውስጥ የተደበቀ ስጋዊ ፍላጎት መሻትን ተመልክተን ነበር። እናም ብዙዎቹ የማባህል ነው የሚል በጣም አስደንጋጭ እንቅስቃሴ ተካሂዶ ነበር። በአስቸኳይ እልባት ሊሰጠው ይገባል። በጣም በአስቸኳይ እልባት ሊሰጠው የሚገባ ጉዳይ ነው እና ያን ምክንያት በማድረግ 90% ሃይማኖት 10% ባህል የሚባል ነገር የለም በሚል ተላልፏል ማለት ነው። ከነጾም ጋር የተገናኘ መረጃ እስኪ ላስደምጣችሁ። ዲያቆን ዘማርያም ወይንም ዲያቆን ቴዎድሮስ ቴዲ እውነቴን ነው የምላችሁ። በዚች 3 ቀን ጾም ሁላችንም ከልብ ከጾምን የቤተክርስቲያን የትዳርም የሀገርም ችግራችን ይቀረፋል። በቃ እነዚህ ያሉ አንጓዎች ቤተክርስቲያን ስንመጣ ሰላም ካገኘን፣ ስንንቀሳቀስ ሀገራችን ሰላም ከሆነች፣ ቤትም ስንገባ ትዳራችን ላጤነታችን ሰላም ከሆነ ምንድን ነው የምፈልገው? ይህ ያለም እየተናጋ ያለ አየ ምን አረጋ ማየት ብቻ አረግ ጊዜ አምላክ እንዲህ ያለ እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገው። እግዚአብሔርም አሁን በኢትዮጵያ ሊያደርግ የነበረው በኃጢአታችን በበደላችን ምክንያት ሊያመጣ ያሰበውን ጥፋት በዚህ ነነዌ ጾም አላደረገው ተብሎ ያድርግልን። እግዚአብሔር ይህን ያስምርልን። እሱ በቸርነቱ ሊያመጣው ነበረ። ነነዌ ጾም እየጾማችሁ ከልብ ስለ ጾማችሁ አላደርጉም ይበለን እግዚአብሔር አምላክ። አሁን አዎ ጥፋት ላመጣብህ ነበረ። ወጣትነት ጥሩ አልነበረም። ትዳርህን በጥብጣው ነበር። የቤተክርስቲያን ችግር ምክንያት ነበር። መዓት ላመጣ ነበር። አላደርጉም ይበለን። አሁንም እሱ አላደርጉም ካላልን ከባድ ነው። ክርስቲያኖች አባት ካሳጣን ከባድ፣ እረኛ ካሳጣን ከባድ ነው። መሪ ካሳጣን ከባድ፣ ትዳሩ መሪ ካጣ ተከባድ ነው። ልጆች አሳዳጊ ካጡ ከባድ።
ወጥቶ መግባቱ ሰላም ካጣን ከባድ ነው። እኔ ያሰብኩትን መዓት አላደርጉም ይበለን። አሁን በቸርነቱ በቃችሁ ይበለን። ከእንግዲህ እንዲህ ላመጣ ያሰብኩትን ቁጣ መልሼዋለሁ ይበለን እግዚአብሔር። ይሄ ነው ዋናው ለኛ የምፈልገው። የጾሙ ግብ ይሄ ነው። ወጣት ነበር ካው ትሰክር ነበረ፣ ትዘሙት ነበረ። እችን ነነዌ ጾም ከልብ ስለ ጾም በንስሐ ስላደረግከው ስጋው ደግሞ ስለተቀበል አላደርገውም ይላል። ጾመ ነነዌ እንግዲህ ሊጠናቀቅ ነው። የ3 ቀን ጾም ነው። ነብዩ ዮናስ ከእግዚአብሔር ሸሽቶ ወደ ታዘዘበት መሄድ ሲገባው አልሄድም ብሎ ከውልሎ ተሳፍሮ በሚሄድበት ሰዓት እንግዲህ ከመርከብ ወድቆ በአሳ አንባሪ ሆድ ውስጥ ለ3 ቀናት የቆየበትን እና ከዛ አሳ አንባሪውም ከ3 ቀን ቆይታ በኋላ በነነዌ ከተማ ላይ እንደጠፋው የነነዌ ሕዝብም ትጠፋላችሁ ንስሐ ግቡ በማለት በመስበኩ ከንጉሱ ጀምሮ እስከ ታችኛው ክፍል ድረስ ጾመው ጸልየው ከእግዚአብሔር እርቅ የጠየቁበት በትንቢተ ዮናስ ላይ የሚገኝ እጅግ አስደናቂ ታሪክ ነው። ይህንን ጾም በማሰብ ይህች ቤተክርስቲያን እንደ ነነዌ ሕዝቦች እኛ ማቅ ለብሰን ማቅ ጎርሰን ብንማጸን ብንጸልይ ብንጠይቅ መሐሪ ይቅር ባይ የሆነ እግዚአብሔር ይምረናል። በእውነትም ይቅር ይለናል። የሆነ እግዚአብሔር ይቅር ባይ የሆነ እግዚአብሔር ይታረቀናል፣ ይቅር ይለናል፣ ወደኛ ይመጣል በማለት ቤተክርስቲያን በስፋት ታስተምራለች፣ ሰብካለችና ይህንን ነገር እንድናስታውስ እወዳለሁኝ። እውነት ለመናገር በዚህ ጾማችንን ተቀብሎ ከኃጢአት ስርየት እንዲፈታን ሀገራችንም እንዲጠብቅልን እንማጸናለን። ኦርቶዶክስ ዶክተር ቀሲስ መዝገቡ ካሳ ኦርቶዶክስ ናት። ልንቀጥን እንችላለን። ጥቂትም 2ም 3ም 1ም ልንሆን እንችላለን። ግን አስተምሮ በቃ አስተምሮ ነው። ዘመናትን አልፎ የመጣ አባቶቻችን ሐዋርያት በ4ኛው ክፍለ ዘመን ላይ በኒቂያ፣ በኤፌሶን፣ በቁስጥንጥንያ ጉባኤ የደነገጉት እሱን ጠብቀን ነው በዘመኑ ሁሉ የምንገልጸው። ሌሎቹ ከኛ የወጡ ናቸው እንጂ ሌሎቹ ከኛ ይዘን የወረድን ነን ማለት ነው። እኛ ከክርስቶስ ጀምሮ ያለውን ይዘን የወረድን፣ ሌሎቹ ግን መተው ከኛ እየወጡ እኛ ይዘን ይሄዱ ናቸው። ኢስተርኖቹ ምናልባት የተርሚኖሎጂ ጉዳይ ነው። እነዚህ አራት ተርሚኖሎጂዎች አሉ። ያለ መቀላቀል፣ ያለ መለያየት፣ ያለ ምንድነው ያለ መጠፋፋት፣ ያለ መቀላቀል የሚሉ ቃላት የነገረ ስጋዌን የምናስተምርባቸው እነዚህን እኛም ሪስፔክት እናደርጋለን ነው የሚሉት። ነገር ግን እቺ ሂፖስታሲስ የምትል ተርም አለች። ሂፖስታሲስ የምትለዋ አካል የምትል ናት። አካል እኛ ስናስቀምጠው ሂፖስታሲስ የሚለውን ቃል ለአካል ነው የምንጠቀመው። ኢስተርኖቹ ደግሞ ሂፖስታሲስ እንዳስፈላጊነቱ ደግሞ ለባህሪም ጭምር ይገልጻሉ። እሱ ኮንፊውዥን ነው ያልጠራው። ለዚህ ነው ምናልባት በዳያሎግ በውይይት ተግባብተው መጣው ከሆነ ከኛ በአካል እንጂ በአካል 3 ሲሆኑ ብለን የምንለው እነሱ በባህሪ 2 የሥላሴ አካላት 3 ናቸው። ባህሪው አንድ ነው። ኡሲያና ሂፖስታሲስ እንላለን። ባህሪው ስንናገር ኡሲያ እንላለን። አካል ስንናገር ደግሞ ሂፖስታሲስ እንላለን። ለሚስጥረ ሥላሴ ለሚስጥረ ሥጋዌ ደግሞ ከሁለት አካል አንድ አካል የመለኮት አካልና የሰውነት አካል ተዋህዶ አንድ ክርስቶስ ስግው ቃል የሚባል አካል ስጋ የተዋህደ ቃል አካል እንደገና ደግሞ በባህሪ የመለኮት ባህሪ ከስጋ ባህሪ ጋር ተዋህዶ የስግው ቃል አንድ ባህሪ ብለን ነው እኛ የምንናገረው። ግን በተዋህዶ የከበረ ስጋው መለኮቱን ያልዋጠው መለኮቱም ደግሞ ስጋውን ያልተጫነው ወይም ደግሞ ያልሸፈነው ስጋና መለኮት በተዋህዶ የከበረበት ብለን ነው የምናስተምረው። እና ይሄ አንዳንድ ጊዜ እንደ መለኮት ባህሪ የሚታይባቸው ቦታዎች አሉ። አንዳንድ ጊዜ ደግሞ እንደ ፍጹም ሰው ብቻ የሆነ በሚመስል መልክ የሚታይባቸው አሉ። ያ ግን ስጋና ፍጹም ስጋ፣ ፍጹም አምላክ፣ ፍጹም መለኮት፣ ፍጹም ትስብእት ስለሆነ ወይንም ፍጹም ቃል፣ ፍጹም ነገረ ክርስቶስ አስተምሯችን አንድ አይነት ነው የሚል እሳቤ እንዳላቸው ስለምሰማ ነው። ግን ያ በጉባኤ በደንብ መፈተሽና በጥልቀት መታየት ይፈልጋል። ምንድነው አንድ ነን ብሎ ከመናገራችን በፊት ያ እስካልታወቀ በጉባኤ እስካልተደነገገና በአዋጅ እስካልተነገረ ድረስ ግን ጥምቀትን የምናጸናው የአምስቱ ወይም ከኤርትራ ኦርቶዶክስ ቤተክርስቲያን ጋር ጨምሮ
የስድስቱ አሃት ኦርቶዶክስ አብያተ ክርስቲያናትን ጥምቀት ብቻ ነው ሪኮግናይዝ የምናደርገው። ዶክተሩ መዝገቡ ካሳ እኛና ኢስተርን ኦርቶዶክስ ምን ይለየናል በሚል ያቀረቡት ሐሳብ ነው። በቁጥር ብናንስም በጥቂት ብንሆንም አስተምህሮ ነው። ሐሳቢያችን ነው። ኦርቶዶክስ ናት። ምን ልትቀየር የምትችል አይደለችም ብሏል። ወደ ቀጣይ እንሂድ እስቲ። ወደ የማርያም ወርቅ ተሻገር የፌስቡክ ገጽ ጽሑፍ እናምራ። እንዲህ ይላል። ሜልኮላውያን ሆይ ይላል፣ ውሾች ይጮሃሉ፣ ገመሎች ይሄዳሉ በማለት አንድ ጽሑፍ አጋርቷልና የጽሑፉን ሐሳብ እንደሚከተለው ላቅርብ። ሎዛ ማለት የረድኤት ቦታ ማለት ነው። እኛ ተደርጎልን ነው የምንዘምረው። ሎዛ ማለት ስዕለታችን ሰምታ ነው። ይሄው አገልግሎት በጎንደርና በሎዛ ዘመናት ላይ ያስቆጠረ ነው። የተጨመረ የተቀነሰ ስርዓት የለም። ታቦቷ ነው ወደ መንበሯ የገባች ያለችው። የገባችም ያለችው ሎዛ ማርያም ናት። የሙሴ ጽላት ናት። ታቦተ ጽዮን ናት። የተዘመረ ያለችው የቸብቸቦ መዝሙር እንጂ የንስሐ መዝሙር አይደለም። ቅዱስ ዳዊት በታቦቱ ፊት መጎናጸፊያውን እስኪወድቅ ዘመረ። ሜልኮል ሳቀችበት፣ መካን ሆነች። ማህበረሰብ ኦርቶዶክሳዊ ትውፊቱን ጠብቆ ትናንት ሲያገለግል ነበር፣ ዛሬም እያገለገለ ይገኛል፣ ነገም ይቀጥላል። የተቸገራችሁት ትናንት ማህበራዊ ሚዲያ ስላልነበረ የሌለው መስሏችሁ ነው፣ አሁን የተፈጠረ መሰላችሁ። ዋናው ቁም ነገር ግን ዘፈን ቤተክርስቲያን ውስጥ እንዳይኖር ነው። እሱ የለም አይኖርምም። ዝማሬው ግን እንደ ቅዱስ ዳዊት በታቦተ ማርያም ፊት ከልባችን ነው። ሜልኮላውያን ሆይ ተጠንቀቁ የሚል ሜልኮላውያን ሆይ እኛን እንደዚህ አይነት አስተያየት የምንሰጠውን ሜልኮል ታቦተ ጽዮን በመጣች ጊዜ እንግዲህ ቅዱስ ዳዊት በደስታ ዘለለ ይላል። በዚህ ሜልኮል ሳቀችበት መካንም ሆነች የሚል ክፍል አለ። ያን በማንሳት እኛ ምን ዘለው እንደ ዳዊት ነው፣ እኛ ምን ደስተው እንደ ዳዊት ነው፣ እናንተ አስተያየት የምትሰጡን ግን እንደ ሜልኮል ናችሁ የሚል እሳቤ ያለው ጽሑፍ ነው የተጻፈው። እንግዲህ አሁን አንዳንድ ነገሮች መስመር መሳታቸው እንዳለ ሆኖ አስተያየት እንኳን እንዳንሰጥ ልብን ለመቀበል ክፍት ያደረገ አሳሰብን እያገኘን አይደለም። እኛ ለምን ዘመራችሁ አይደለም ጥያቄያችን፣ ለምን ሄዳችሁም አይደለም፣ ለምን ሎዛ ማርያም ተከበረችም ያለ የለም የኛው ስለሆነ። ነገር ግን ያደረጋችሁት ነገር ዝላዩ ኦርቶዶክስ አይደለም፣ ሎዚ የሚባል ነገር የለም። በተለይ ብፁዕ አባታችን አቡነ ኤርምያስ እንደተናገሩት ከበደዬ አበበዬ የሚባለው ለኛ ነው፣ ለቅዱሳን እንደዚህ አይባልም። ሎዛ 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 እየተባለ እንደ ሆይታ ጭፈራ አይነት መሰል ነገር እንቅስቃሴ ትክክል አይደለም። ይሄ ሄዶ ነገ ወደ ምንፍቅና ቤት ወደ ጎዛ ጎዳና የሚያስጉዘን ነው። ሁለተኛ ውስጥ ያሉትም አንዳንድ በማህበራዊ ሚዲያ ብናቃቸውም ሰዎች ሌሎቹም ይሄን የሚያዩትም ሰዎች የሚጋራውም ትክክል ይመስላቸውና ከዘመናት በኋላ የማይያዝ ትውልድ ልናፈራ እንችላለን የሚል ነገር ስናቀርብ ሜልኮላውያን ሆይ የሚል ጽሑፎች የተጻፉ ነው። ስለዚህ በየትኛው አቅጣጫ ነው የምንግባባው? በየትኛው አቅጣጫ ነው የምንረዳዳው? በየትኛው አቅጣጫ ነው ሐሳባችን አንድ ሊሆን የሚችለው? በጣም ትኩረት የሚያሻው ነገር ነውና እንደግል አልተደሰትኩም። እውነት ለመናገር ደስ አልተሰኘሁም። አለመሰኘት ብቻ ሳይሆን ትክክልም ነው ብዬ አላምንም። መች በነገራችን ላይ ውስጥ ያለ ነገር ወይ ደግሞ እኛንን የምናውቀው የሚለው እንቅስቃሴ በጣም ከባድ ሊሆን ይችላል፣ አስፈሪም ሊሆን ይችላል እና ያንን እንጠንቀቅ የሚል መልእክት ለማስተላለፍ እወዳለሁ። የመጨረሻውን መልእክት እንከታተልና እንጨርሳለን። ከኋላ ድምጻችሁ አይሰማም።
ዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ሰናይ ቆይታ ይሁንላችሁ።